እኔ ነገር በጣም አላማረኝም። የቅዱስ መቁነጥነጥ ማለት ነው። ተው እንጂ ተው። ሰማይ ላይ እንዳይሰቅልህ ያ ብሩኬ። ለዛ ነው የፈራሁት እንጂ ሌላው ነገር አላስፈራኝም። በጣም ስጋት ለቀቀብኝ። 1 ኪሎ ነው የቀነስኩት። አሁን ካሁን ጠፈጠፈው ጠፈጠፈው በሚል ስጋት ውስጥ ገብቼ ነበረ። ብቻ ነገሩ ሌላ ሆኗል። ለካ በርዶለታል ንዴቱ። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ። የጠፋው ብሩኬም ተገኝቷል። ዛሬ ወደ ነበሩበት ቦታ ተመልሰዋል። ያው የነገውን ጌም ታሳቢ በማድረግ ያው ሰላም መፍጠር ስላለባቸው ሰላም ፈጥረዋል ማለት ነው። ነገር ግን ማለት ነው ቤተሰብ ቅዱስ እንዴት ነው? አልገባኝም። የሆነ በቃ አሁን ሌሎች ወንዶች ወደ ሀይሚ ጋር ሲቀርቡ ብሩኬን በጣም ይፈራሉ ከሚባለው በላይ። ቅዱስ ግን ምንም አልመሰለውም፣ አልፈራም። አብዛኛው ኦዲየንስ ቅዱስና ሀይሚ አብሮ ይሁኑ ምናምን እያሉ ፎቶአቸውን ስለሚያቀናብሩ እነዛ ሰዎች ሞራን ስለሰጡት ነው እንዴ የልብ ስለሰጡት ነው እንዴ እንደዚህ ፈታ ብሎ የሚስቀው የሚጫወተው። ለማንኛውም ግን በወንድምነት በየመራ ከእሷ ጋር ወንድምነት ነው የቀረብከው በወንድምነት መቀጠል ነው እንጂ ሌላ ቦታ መነካከት የለብም። ሌላው ነገር ደግሞ ለፕራንክ ነው። ግን እኔ ደግሞ ማምዬ ማለት የምፈልገው እንደዚህ አይነት ከባድ ፕራንክ ባሰሪ እንደ ሀሳብ ጥሩ ነው። ምክንያቱም ይሄ ነገር ወንድ ልጅ ነው። የሚወድሽ የሚያፈቅርሽ ወንድ አጠገብሽ ተቀምጦ እንደገና ይሄ ከውጭ መጥቶ ሌላ ቤታችሁ ድረስ እሱን ለማናደድ ተብሎ እሱን ለማናደድ ተብሎ እጁን አንቺ እግር ላይ ሲያሳርፍ ነበር ምናምን ነገር። ወንድ ልጅ ደግሞ ሲናደድ የሚወረውረውን ምናምን ነገር አያውቅም። ስለዚህ እንደዛ አይነት ከባድ ፕራንኮች ባይሰሩ አሪፍ ናቸው። አሪፍ ነው እንደ ሀሳብ። እንደውም የሚታረቁ ሰላም የሚፈጠር ምናምን ነገር እንደዛ በቀላሉ ሰላም የሚፈጠር አልመሰለኝም ነበር እኔ ማለት ነው። እና ግን ጥሩ ነው። ሰላም በመፈጠሩ ደስ ብሎኛል ከሚባለው በላይ። ግን በቃ ላይክ ቅዱስ የሚያሳየው ሃይሚን ላይክ እንደሚያፈቅራት ፍቅር እንዳለበት ምናምን ነው። ከመቁነጥነጡ ባሻገር ማለት ነው። የሌለ እኮ ነው የተቁነጠነጠው።